ኧረ ቡቡ ተረጋጋ እንጂ እንዴ! ተረጋጋ ታዲያ። እሺ ከኋላ እኔ ከኋላ አንቺ ከፊት። አንተ ተረጋጋ። ሄዳስኩሞ ጌታም በጣም ተናዷል። በምን ሄጄ ነው የማስቆመው? እሱ በመኪና እኔ ሀይሚዬ እናት በጣም ነው ያሳዘንሽኝ። የምር ቡቡ እንዳልሽ በቃ መኪናው ጋር በረርሽ እኮ ባይንሽ የኔ ውድ ነገር። ቡራችን ግን እንዴት አስቻለህ? የምር ወንድ ልጅ ታጋሽ ቻይ መሆን አለብህ። ግን እንደዚህ ቡቡ እያለች ሀይሚዬም ቡራችን መኪናውን ነርቷታል ማለት ነው። እንግዲህ ፍፄ ስላለ ግን ብዙም ጭንቅ የለብንም፣ ይስተካከላል እንሻላ። እና አስቁመው፣ ያንተ ሀሳብ ነው፣ አስቁም፣ ሂድ ድረስበት እያለችው ነበረ። ያው ስልኩንም ዘግቷል፣ ደውልለት እያለችው ነበረ ሀይሚዬ ፍፄን ማለት ነው። ሲደወል ግን የብሩክ ስልክ ዝግ ነው፣ ጥሪ አይቀበልም ይላል። ግን ብሩኬ እንደዚህ አቸኩል። ይቺ ስማርት ልጅ እኛ ናፍቃን በናፍቆት ስንፈልግ ደህና መጣችልን ስንል ደግሞ እንደዚህ ሌላ ነገር። ግን እንኳንም ሰላም መጣች ሀይሚዬ፣ ደስ ብሎናል። ያ ብሩኬም የደስታ ብዛት ነው፣ ደንግጦ ሀይሚነት ማለት ነው። ሀይሚሻ የኛ ልዕልት የቡራ ንግስት እና ፍፄ በጣም ተረጋጉ ማለት ነው። እንዳትደናገጡ ወይንም እንዳይከፋችሁ። ብሩኬ ድንገት ሲሆንበት ደንግጦ ነው የሚሆነው። እሱ ሌላ ጭንቅ ውስጥ ገብቶ የፖሊሱን ቁጥር አምጣ እያለ ነበር። እንደውል ምን ዝም አስባለን እያለ ማለት ነው። እና ድንገት ሀይሚዬ ብቅ ስትል ደንግጦ ነው የሚሆነው። ተረጋጉ፣ እንሻላ ሁሉም ነገር ይፈታል። ፍፄም ስላለ የጨረቃዎች መከታ፣ የእኛ አስታራቂ ወንድምም መከታ ማለት ነው። ሁሉ ነገራቸው ነው እኮ ፍፄ ማለት ነው። እና ያው ግን የፕራንክ አርበኛ ሆኗል። እሱም ሰሞኑን ይዞታል ማለት ነው። በና ሀይሚም በና ሀሰንም ጋር የስራ ጸባይ ነው። ለማንኛውም በርቱልን። ያው ግን ሀይሚዬ እንደው ሳላቅፈው እያለ ለዳማና ጸጸት ገብታለኝ። ሳላቅፈው እንደሄደብኝ እያለ ነበር። አላቀፍሽውም እያለት ነበር ፍፄም። አንድ ጊዜ ግን አቅፌዋለሁ አለ። የኔ ቆንጆ የኔ ውዝግብ ማለት ነው። እና ቡራ ደንግጫ ነው ይቅርታ ብሎ እንደሚመጣ ነገ ተስፋ አለን ማለት ነው። ያው ደብሮታል። አንቺ ከሄድሽ ከቤት ሞቶ አያውቅም ብሏል። ይሄ ነው የሚፈለገው። ይጠልፉብኛል እኮ ከወጣ እንዴ እያለ ሀይሚኛ ስማርት ማለት ነው። እንኳንም አልወጣ ይሄ ነው የሚፈለገው እያለች ነበረ። ፍፄም እኔም ከስቻለሁኝ ምግብ አያበላኝ አያወጣኝ እያለ ነበረ። እና ስሞታ ምናምን እያቀረበ ነበረ ለሀይሚዬ ማለት ነው የቡራዋን ጥፋት። እና ብሩኬም ሀይሚዬ ከሌለ ያው ደስተኛ እንደማይሆን ነው። ሀይሚዬም ደግሞ ብሩኬ ከሌለ ደስተኛ እኮ ነው። ፈጣሪ አላህ አይለያያችሁ፣ አንድ ላይ ያኑራችሁ ያዝልቃችሁ ማለት ነው። ቡራን ሀይሚዬ በጣም ነው የምንወዳችሁ እና ከብራችሁ። እና ሀይሚዬ በጣም አምረሽ ተውበሽ ነበር። ወደ ሀዋሳ ስትሄጂ እንኳንም ሳትጠለፊብን መጣሽልን ማለት ነው። እንደ ብሩኬ በጣም ነው እንደው ደስ ማለት የሚገባ ማለት ነው። ሳትናደድ ሳትደነግጥ መሄድ አልነበረብህም። እና ያው ግን ሲር ኸይር ኢንሻአላህ። እና ሀይሚዬ እያማረች እየተዋበች ነው። ደግሞ የኛ ስማርት ፈጣሪ ከዚህ በላይ ውበትን ደፍቶ ደፋፍቶ ይስጥሽ፣ የኛ ተወዳጅ ማለት ነው ስማርቷ ሀይሚዬ። በጣም ነው የምንወድሽ የኛ ቆንጆ ጀግና ሴት። ሁላችንም እንዳንቺ ጠንካራ ሴት ያድርገን። ጉዞ ወደ 200,000 ኢንሻአላህ ትገቢያለሽ ደግሞ በቅርብ። እንኳን አንቺ ስንቱ ተሳዳቢ ይገባ የለ እንዴ እንዳፈሪ። ጉዞ ወደፊት። እናንተ ብቻ በርቱና ጠንክሩና ስሩ። ጉዞ ወደፊት፣ ጉዞ አንድ ላይ። ቡራን ሀይሚዬ አይለያችሁ። አላህ ምቀኛና አስመሳይን ጓደኛ የሚቀርብን ሆሳን ሰው የያዝላችሁ ኢንሻአላህ። ሰላማችሁ በዚህ ተረፍረፍ ይበልልን።
በተፏፈሽ እንደምመጡ ተስፋ እናደርጋለን። ግን ላለመቅረት ሞክሩ። የምር ስቀሩ እንዴት አባቱ እንደሚደብረን የምር እና ሰላማችሁን እያብዛው። ውድ ቤተሰቦች ላለሁ የወደድ ነው ማድረጋችሁ። ሰላማችሁ ይብዛ ኢንሻአላህ። ሁላችንም ያቃዳችን ሀሳባችን ብዙ ነው እና እሱ ፈጣሪ አላህ እያሳካልን። ከዚህ በኋላ መቼም ቢሆን የማልከበረበት ቦታ አልገኝም። ከማያከብረኝና ለኔ ቦታ ከሌለው ሰው ጋርም ምንም አይነት ወዳጅነትም ሆነ ምንም አይነት ንግግር አይኖረኝም። ምክንያቱም የራሴን ዋጋ አሳምሬ አውቃለሁና።